የአዲስ አበባ እና የመቀሌ ፖለቲከኞች የቃላት ሰጣ ገባ እንደቀጠለ ነው። የኢትዮጵያ ፌዴራላዊ መንግስት የትግራይ ክልልን የሚገዛው የህዝባዊ ወያኔ ሓርነት ትግራይ ህወሓትና የደጋፊዎቻቸው የቃላት ጦርነት እየተካረረ ነው። የፌዴራሉ መንግስትና ህወሓት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይላት ማስፈረማቸው ተዘግበዋል። ባለፈው ሐምሌ 5 የፌዴራሉ መንግስትና የህወሓት ኃይሎች ሽሬዲና ምዕራብ ትግራይ ውስጥ ከፍተኛ ውጊያ ከገጠሙ ወዲህ ሙሉ ጦርነት ይቀሰቀስ የሚለው ስጋት የቀነሰ ቢመስልም የሁለቱ ሀገራት ግጭቶች፣ ጥቃቶችና መወዛገቦች ግን እንደቀጠሉ ነው። የትግራይ ክልል የኮሚኒኬሽን ጉዳዮች የበላይ ኃላፊ አብርሃም ሀጎስ እንደሚሉት ግጭቶች፣ ጥቃቶችና ተወጋግዘዋል። አብርሃም ሀጎስ ደግሞ እንዳለው የፌዴራል መንግስት በትግራይ ላይ ጦርነት ከፍቷል። ዶክተር አብርሃም መስተዳድራቸው ለሚቆጣጠራቸው መገናኛ ዘዴዎች በሰጡት መግለጫ የፌዴራሉ መንግስት ትግራይን በሰው አልባ አውሮፕላኖች እየደበደበ ነው ብለዋል። ኃላፊው የፌዴራል መንግስት አደረሰ ያሉትን የሰው አልባ አውሮፕላኖች ጥቃት ጠቅሰው እንዳሉት ጦርነቱ ተከፍቷል፣ እንግዲህ የሚቀረው ጦርነቱን ማስፋፋት ብቻ ነው ብለዋል። ዶክተር አብርሃም የህወሓት አጻፋ በተመለከተ ሁኔታው በጥሞና ለመከታተል እየሞከር ነው፣ ይሁንና በዚህ ሁኔታ አንቀጥልም በማለት አስጠንቅቀዋል። በአዲስ አበባና በመቀሌ ፖለቲከኞች መካከል ድርድር እየተደረገ ነው የሚለው ዘገባም ዶክተር አብርሃም የኢትዮጵያ መንግስት የሚያስወራው ውሸት ነው ብለዋል። የኢትዮጵያ መንግስት የሚቆጣጠረው የኢትዮጵያ ዜና አገልግሎት ያነጋገራቸው የህወሓት አመራሮች የቀድሞ መሪ ዶክተር አረጋዊ በርሄ በአንጻሩ የህወሓት መሪዎች ተጨማሪ ጥፋት እንደማስወገድ የቀራቸው አማራጭ ለፌዴራል መንግስት እጅ መስጠት ብቻ ነው ብለዋል። ዶክተር አረጋዊ በርሄ እንደሚሉት ኢትዮጵያ ፈተናዎችን የመቋቋምና የመወጣት የረጅም ጊዜ ልምድ አላት። ዶክተር አረጋዊ የኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት ያገደውን ህወሓትን ህገወጥና የውጭ ኃይላትን ጥቅም ለማስከበር የቆመ ብለውታል። ዶክተር አረጋዊ የኤርትራን ስርዓት ፍላጎቱን ለማራመድ የኤርትራ ወጣቶችን ካዳከመ በኋላ አሁን የትግራይ ክልል ወጣቶችን ሊጠቀምባቸው እየሞከረ ነው ብለዋል። ህወሓት መሪዎችን ለውጭ ኃይላት ፍላጎት ሲሉ የሚከተሉት የጥፋት መንገድ አቁሞ ለፌዴራሉ መንግስት እጃቸውን መስጠት አለባቸው እንደ ዶክተር አረጋዊ በርሄ አባባል ከ2013 ከ2015 የመጀመሪያ ትግራይ ክልል ተጭኖ ሰሜን ኢትዮጵያ ባዳረሰው ጦርነት 600 ሺህ ሰዎች ማለቃቸውን የተለያዩ ምንጮች ዘግበዋል። ብዙ ሺዎች ቆስለዋል፣ ሴቶች ተደፍረዋል። በጦርነቱ ከተፈናቀሉ በሚሊዮን የሚቆጠሩ ሰዎች አብዛኞቹ ወደ ቀያቸው አልተመለሱም። አሁን ዳግም ጦርነት ይጭራል በሚል ስጋት በመቶ ሺህ የሚቆጠሩ ሰዎች እየተፈናቀሉ እንደሆነ ተዘግቧል። አድማጮቻችንና ተመልካቾቻችን ይህ የተከዜ ቲቪ የቀጥታ ስርጭት ነው። መረጃውን ያገኘሁት ዲደብሊው ነው። ዲደብሊው የአማርኛ ፕሮግራም እናመሰግናለን። ወደ ቀሪዎቹ ዜናዎች እናልፋለን። ሀገራችን ኢትዮጵያ እንግዲህ ያው ከጦርነት አዙሪት መውጣት እንዳለባት ብዙዎቹ ያስባሉ። እንግዲህ ይህ ጦርነት ከተካሄደ ዘርፈ ብዙ ችግሮችን እንደሚያስከትል ለማንም የተሰወረ አይደለም። ስለዚህ ማንኛውም ኢትዮጵያዊ ነገሮችን በጥንቃቄ ማየት አለበት እንላለን። ሰላም ለሀገራችንም እናስተላልፋለን፣ እንመኛለን። ሰላም። በመቀለ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸማቸው ተነገረ። ኢትዮጵያን የሚመለከቱት አራት የፕሬዚዳንት ትራምፕ የኢሚግሬሽን ውሳኔዎች፣ የግብፅ የኒውክሌር ኃይል ማመንጫ ግንባታ ላይ ተገኝቷል የተባለው ጉድለት እና ያስነሳው ውዝግብ፣ እስራኤል ዌስት ባንክን ለሁለት የሚከፍለውን ሰፈራ ለመገንባት ጨረታ ማውጣቷና ሌሎች ዜናዎችን እናያለን። ከዜናዎቹ ይቀጥላሉ ማለት ነው። መቀለ ከተማ ዛሬ እንግዲህ አዲስ ነገር ተሰምቷል። ትራምፕ ኢራንን የሚረዳ ማንኛውም አገር ላይ እርምጃ ወስዳለሁ ብላለች። በትግራይ ክልል ዋና ከተማ መቀለ ውስጥ የድሮን ጥቃት መፈጸሙና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታወቁ። ዘገባው የቢቢሲ ነው። ቢቢሲ እንደዘገበው ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣናትን ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል እንደተናገሩት በመቀለ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢ ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ
በመቀለ ከተማ የተለያዩ አካባቢዎች በተፈጸመ ድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስት ተጠያቂ አድርጓል። የፌዴራል መንግስትም ሆነ ከመከላከያ ሰራዊት በክልሉ የተፈጸመ ስለተባለው የድሮን ጥቃት እስካሁን ድረስ ያሉት ነገር የለም። ቢቢሲ ተፈጸመ ለተባለው ጥቃት ከገለልተኛ ወገን ማጣራት አልቻለም። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 2018 የተፈጸመውን አንደኛውን ጥቃት በሐውልቲ ክፍለ ከተማ መሙና ጣቢያ ቀጠና 27 ደማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን አስታውቋል። መግለጫውን አክሎም በጥቃቱ 14 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና ወደ ሆስፒታል መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኮ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለ ተናግረዋል። መግለጫው የከተማዋ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳሮ በተባለው አካባቢ የተፈጸመውን የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግበዋል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረሰው ጉዳትና ሰላማዊ ሰዎች ሕክምና ሊደረጋቸው የሚያሳይ ስልም አጋርተዋል። ኢትዮጵያን የሚመለከቱ 4 የፕሬዝዳንት ትራምፕ የኢሚግሬሽን ውሳኔዎች። እስራኤል ዌስት ባንክን ለሁለት የሚከፍለውን ስፍራ ለመገንባት ጨረታ ማውጣት። በውጥረቱ ቢቢሲ ያነጋገራቸው ምንጮች የድሮን ጥቃቱ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ 3 ጊዜ መፈጸሙን ተናግረዋል። የፌዴራል መንግስቱ በተደጋጋሚ ተፈጽመዋል ስለተባሉ ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። በፌዴራል መንግስት የተሰየመውን የክልላዊ ጊዜያዊ አስተዳደር የህወሓት መሪዎች ከተቆጣጠሩ በኋላ ባለፉት ወራት በሁለቱም ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑ ሲነገር ቆይተዋል። ያለው ውጥረትም እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ቢገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቱና የድሮን ጥቃቶች መፈጸማቸው ተዘግቧል። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። የፈረንሳዩ የዜና ወኪል ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበር እንዲሁም ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምፅ መስማቱን ዘግቧል። በወቅቱ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። የፌዴራል መንግስት ስለ ክስተቱ ይፋዊ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በግልጽ ከሰዋል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲን ለማስወገድ ሲዘቱ ከመስማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገቦች እየቀረቡ ነው። የፌዴራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እየቀረበ ነው። ዜናው የቢቢሲ ነው። ወደ ቀሪዎች ዜና እናልፋለን። ትራምፕ ኢራን የሚረዳ ማንኛውም ሀገር ላይ ግዙፍ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስድ ዛቱ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት በሚኖረው ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ እንደምትወስድ አስጠነቀቁ። ትራምፕ ይህን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጸዋል። ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 13 ሰዎች ተገደሉ። ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ እንደምትጠቀም አስጠነቀቀች። በኤደን ባህረ ሰላጤ የምትጓዝ መርከብን ታጣቂዎች አግተው ወደ ሶማሊያ አቅጣጫ መውሰዳቸው ተገለጸ። የዩናይትድ ኪንግደም ባህር ትራንስፖርት ደህንነት ኤጀንሲ በኤደን ባህረ ሰላጤ ላይ እየተጓዘች የነበረች ነዳጅ ጫኝ መርከብ መታገቷን ገለጸ። ኤጀንሲው በኤደን ባህረ ሰላጤ ላይ እየተጓዘች የነበረች ነዳጅ ጫኝ መርከብ 6 የታጠቁ ሰዎችን አስገድደው ወደ ሶማሊያ አቅራቢያ መወሰዳቸውን አስታውቋል። ኤጀንሲው በኤክስ ገጻቸው ላይ ባወጣው መግለጫ መርከቧ ላይ 6 ታጣቂዎች ተሳፍረው ወደ ሶማሊያ እየወሰዷት መሆኑን ማረጋገጫ ደርሶናል ብለዋል። ኤጀንሲው አክሎም ባለስልጣኖች ክስተቱን እየመረመሩ መሆኑን ገልጾ አካባቢውን የሚያቋርጡ መርከቦች ጥንቃቄ እንዲያደርጉና አጠራጣሪ እንቅስቃሴዎች ሪፖርት እንዲያደርጉ አሳስበዋል። መርከቧን ያገቱት ቡድኖች እነማን እንደሆኑ እስካሁን ድረስ የታወቀ ነገር የለም። የየመን ሁቲ ቡድን በሐምሌ ወር ከሳውዲ አረቢያ ጋር በተያያዘ መርከቦች ላይ እገዳ እንደሚጥል ካወጀ በኋላ የቀጠናው የባህር መስመሮች በተለይም ቀይ ባህርና የኤደን ባህረ ሰላጤ ከፍተኛ ውጥረት ገጥሟቸዋል።
ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 13 ሰዎች ተገደሉ። ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት ቢያንስ 13 ሰዎች ተገድለዋል። የዩክሬን ጠቅላይ ሚኒስትር እንደተናገሩት ተጨማሪ 40 ሰዎች ጉዳት ደርሶባቸዋል። የዩክሬን መዲና የአየር መቃወሚያ ሚሳኤል እጥረት እንደገጠማትም ገልጸዋል። የሀገሪቱ የድንገተኛ ጊዜ መስሪያ ቤት እንዳለው ትናንት ምሽት በመኖሪያ ህንፃዎች እንዲሁም መጋዘን ላይ ጥቃቶች ተፈጽመዋል። በተጨማሪም የህፃናት ሆስፒታልና ትምህርት ቤቶች ተጎድተዋል። የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ እንደተናገሩት ከሆነ ሰዎች የተገደሉት የአየር መቃወሚያ ሚሳኤል እጥረት በመከሰቱ ነው። የዩክሬን የአየር መቃወሚያ ሚሳኤል የምታገኘው ከምዕራባውያን ሀገራት ነው። ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ እንደምትጠቀም አስጠነቀቀች። ኢራን እስላማዊ አብዮታዊ ዘብ አገሪቱ ላይ ማንኛውም አይነት አዲስ ጦርነት ከሚከፍት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎች እንደሚጠቀም አስጠነቀቀ። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጄኔራል ሁሴን ሞሄቤ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን ታስኒም የዜና ወኪል ዘግበዋል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኛነት፣ ሚሳይል የሚወነጭፉት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችልም ጠቁመዋል። ኢራን ወታደራዊ አቋሟን ለማሳደግ እንዲሁም ኢላማን የመምታት ትክክለኛነቶችን እየጨመረ አውዳሚ ኃይልና የቴክኖሎጂ ውስንነት ያላቸው መሳሪያዎች ለመስራት የምታደርገውን ጥረት እንደቀጠለች ቃል አቀባዩ ገልጸዋል። የኢራን እስላማዊ አብዮታዊ ዘብ ይህን ያለው ሰኔ ላይ የተፈራረመና በሳምንት ጊዜ ውስጥ የተጣሰውን የ2 ወራት ተኩስ አቁም ሰኞ ዕለት ከተጠናቀቀ በኋላ ነው። ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ግዙፍ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት የሚኖሩ ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ እንደምትወስድ አስጠነቀቁ። ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝር አልሰጡም። የትኛውም ሀገርን በስም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ ከወሰዱት የበለጠ አድቃቂ የሆነ የኢኮኖሚ እርምጃዎች እንደሚወስዱ ተናግረዋል። ትራምፕ ይህን ያሉት ለ60 ቀናት ተደርሶ የነበረውን የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚሆን የሚያመላክት ዲፕሎማሲ የሆነ ወታደራዊ እንቅስቃሴ አልታየም። የአሁኑ የትራምፕ እርምጃ ከኢራን ጋር የንግድ ግንኙነት ባላቸው የውጭ ባንኮች እና ኩባንያዎች ላይ ማዕቀብ እንዲጣል ያደርገውን ኦፕሬሽን ኢኮኖሚያዊ ፊዮር ዘመቻ አካል ይመስላል። ትራምፕ ረቡዕ ምሽት ባጋሩት የማህበራዊ ሚዲያ ለጥፍ ይህን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጸዋል። የፋይናንስ ተቋማቱ፣ ንግዶቹ፣ የአየር ማረፊያዎች ወይም የመንግስት ተቋማት ለኢራን የትኛውም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥለውም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሬ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለበት፣ ማን እንደሆነ ታውቃላችሁ ብለዋል። ይህን ማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤሚሬቶች ከኢራን የተሰነዘረባትን የሚሳይል ዛቻ ተከትለው ከሀገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቁበት ማግስት ነው። የተባበሩት አረብ ኤሚሬቶች መካከለኛ ሚኒስትር ኢራን የመርከብን ኢላማ በማድረግ 2 ባላስቲክ ሚሳይሎችን ማስወንጨፏን ገልጾ ነበር። ሁለቱም ሚሳይሎች ባህር ላይ ወድቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምርጫውን ቅስቀሳ ያደርጉ በነበሩ ዋነኛ አጀንዳቸው ካደረጓቸው ጉዳዮች መካከል ስደተኞችና ጥገኝነት ጠያቂዎች ይገኙበታል። 2 ዓመት ሊሞላው ወራት በቀረው የስልጣን ዘመናቸውም ስደተኞችና ጥገኝነት ጥያቄዎች ኢላማ ያደረጉ ትዕዛዞችን አስተላልፏል። ትራምፕ ያስተላለፏቸው ውሳኔዎች ስደተኞችና ጥገኝነት ጥያቄዎች የሚያስተናግዱበት አሰራር ከማጥበቅ አንስቶ ከአሜሪካ ግዛት እስከ ማባረር እንዲሁም የሀገሪቱን የስደተኞችና ጉምሩክን አቅም ማጠናከር ይደርሳሉ። የኢሚግሬሽን ሕግ አስከባሪ መስሪያ ቤት ባልደረሶች ስደተኞች የወሰዷቸው የኃይል እርምጃዎች ከሰብአዊ መብት ተሟጋቾች ተቃውሞ ማስነሳታቸው ይታወሳል። የትራምፕ አስተዳደር ወንጀለኞች ናቸው የሚላቸውን ስደተኞች ወደ አፍሪካና ሌሎችም አካባቢዎች ማባረር እርምጃውን ይጠቀሳል። በአሜሪካ ቋሚ የመኖሪያ ፍቃድ የሚሰጣቸው ሰዎች በመንግስት ላይ የሚኖራቸው ጥገኝነትና ሌሎችም ቅድመ ሁኔታዎችን ከግምት ውስጥ በማስገባት ጥያቄያቸውን ውድቅ ሊያደርግ የሚችልበት አዲስ አሰራር ይገኝበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ሀገሪቱ ለመግባት የንግድና የቱሪስት ቪዛ የሚመለከታቸው ሰዎች እስከ $20,000 የሚደርስ ገንዘብ በማስያዣነት ሊጠይቁ እንደሚችሉ አስታውቋል። የትራምፕ የመጀመሪያውን ስልጣን ዘመን ማብቂያ ላይ ተመሳሳይ አሰራር ተግባራዊ ሆኖ ነበር። ነገር ግን ከኮሮና ቫይረስ ወረርሽኝ ጋር በተያያዘ የዓለም አቀፍ ተጓዦች ቁጥር በመቀነሱ ሙሉ በሙሉ ተግባራዊ አልሆነም። የአሜሪካ የፌዴራል ፍርድ ቤት ከ5,000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረውን በሀገሪቱ የመኖርና የመስራት መብት ወይም ሕጋዊ ከለላ የትራምፕ አስተዳደር እንዲያቆም ፈቅዷል።
ሙሉ ዜናውን ከቢቢሲ ድረገጽ ላይ ታገኙታላችሁ። ለመረጃ ምንጭነት ቢቢሲን፣ ዲደብሊው የጀርመን ድምፅን ተጠቅመናል። አድማጮቻችን ለነበረን ቆይታ እናመሰግናለን። ላይክ እያደረጋችሁ ለሌሎች አብሱ።